ለመዳን የምናደርገው ነገር የለም። ይሄ ትምህርት ውድቅ ነው ማለት ነው። እጅግ በጣም አሳፋሪና አሳዛኝ ነው። ይሄ ደግሞ ያሰግድ ትምህርት ልክ ያልሆነ ትምህርትና ደጋግመን እንደምንናገረው የፍጡራን ቅዠት የሆነ ትምህርት ነው ማለት ነው። ከመጽሐፍ ቅዱስ ጋር የማይተዋወቅ ከሐዋርያት ትምህርት ጋር የማይተዋወቅ ቅዠት የሆነ ትምህርት ነው። ሳይፈሩ ሲኦል የሚሉ አሉ። እንግዲህ የሱ ተከታዮች ሊሉ ይችላሉ እዛው አዳራሽ ውስጥ ያሉት። ቤተክርስቲያን ውስጥ ያሉ ሰዎች ግን የመንግስት ሰማያት መንገደኞች ነን ነው የሚሉት። የመንግስት ሰማያት መንገድ እኛ እኮ ቪዛ አለን። የመንግስት ሰማያት መዳን ዝም ብሎ ዕዳ የተከፈለበት ግብይት አይደለም። አሁን ባለፈው ጊዜ በቤዛነት ላይ የተነሳ አለ አይደለ? በሚዲያችን ያነሳ ነው አንዱ እኮ ነው። እነሱ የቅጣት ምትክ አንድ ጊዜ ተከፍሏል፣ በቃ እንደ ገበያ የሆነ እንደ ዕዳ ነበረብን ተከፈለ፣ ከዚህ በኋላ በሌላ ዕዳ አንያዝም። ይሄ በጣም አደገኛ መንገድ ነው። መዳን ፈቃዱን ከፈቃዳችን ጋር ማስተሳሰር የሚጠይቅ ነው። ይሄ የኛን ፈቃድና የኛን ድርሻ የሚጠይቅ ነው። መዳን ለአክሊል የምናደርገው ትግል ነው። መዳን በየዕለቱ በእምነት ህይወታችን ውስጥ የሚታይ ነው። ወንድ ለወንድ ሴት ለሴት ጋብቻ ግብረ ሰዶም ጭምር ፈቅደው በደንብ አድርገው ዛሬ በዓለም ደረጃ ዲክሌር አድርጎ እንዲሄዱ ያደረጋቸው እንዲህ አይነት አስተምሮችን ይዘው ነው። ምክንያቱም ኃጢአትን ማሸነፍ ክርስቶስ የሞተለት ሰው ግብረ ሰዶምን ቢፈጽም ችግር የለውም ነው ኃጢአት። ምክንያቱም ወንድ ለወንድ አንግሊካን ቸርቾች እኮ ፈጽመዋል። አዎ ወንድ ለወንድ ሴት ለሴት ጋብቻ ፈጽመዋል። ታድሶቹ ትልቁ ትምህርት አሁን ምንድነው የሆነው? ክርስትናን ተግባራዊ ህይወት እና አካላዊ እውነት ሳይሆን ምናብ ነው ያደረጉት። ላይ ቲዮሪ ነው፣ ዝም ብሎ ቲዮሪ ነው። አሁን ለምሳሌ የክርስቶስን ማዳን አሜን ስትል ነው ይላል። ዝም ብሎ አሜን ስትል ነው እንጂ ምን ይላል? ምንም አይነት የክርስቶስ ማዳን ራሱ ወደ ሰው ልጆች ህይወት እንዴት ይመጣል የሚለው ማሳያ የለም። ከስራ የተለየ እምነት ይላል የሞተ ነው አይደለም? በራሱ የሞተ ነው። እንኳን አይደለም ስራ ያጸድቃል፣ በጎ ስራ ያጸድቃል ቀርቶ የኢየሱስን ራሱ የመድኃኔዓለምነት የኢየሱስን የጋራ አባትነት እንኳን የሚያምኑ አይደሉም። እና እነሱ ኦርቶዶክሳዊት ቤተክርስቲያንን የመተቸት ቅንጣት ታክል ሞራል የላቸውም። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይህ ጥበብ ዘተዋሕዶ ሚዲያ ነው። የተወደዳችሁና የተከበራችሁ በመላ ዓለም የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበረ ምእመናን እንደምን ቆያችሁ? እግዚአብሔር አምላካችን እግዚአብሔር አባታችን ስሙ ለዘላለም የተመሰገነ ይሁን። የእናታችን የድንግል ማርያም አማላጅነቷ አይለየን። የጻድቃን የሰማዕታት የነቢያት የሐዋርያት የቅዱሳን አባቶቻችን ጸሎታቸው በረከታቸው ከኛ ጋር ይሁን። ከዚሁ በመቀጠል በነገረ ድኅነት ትምህርት ስንወያይ የቆየነውን ቀጣዩን ክፍል እንጀምራለን። እግዚአብሔር አምላካችን ከኛ ጋር ሆኖ በነገር ሁሉ እንዲረዳን የአምላካችን የእግዚአብሔር በጎ ፍቃድ ይሁን። በባለፈው የጀመርነው ወይም ይቀጥላል ብለን ያቆምነው ለመዳን የኛ ድርሻችን ምንድነው? ድርሻችን ምንድነው በሚል ይሆናል። እንደ እግዚአብሔር በጎ ፍቃድ መርሃ ግብራችንን እንደተለመደው ከመጋቢ ሰናያት አቢ መኮንንና ከመጋቢ ሃይማኖት መምህር ተስፋዬ ሞሲሳ ጋር በአንድነት እንቀጥላለን። መምህራን እንደምንቆያችሁ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ከዚሁ መነሻ እናደርግና አንድ ቪዲዮ አቶ አሰግድ ሳህሉ የሚባል የታድሶ መናፍቅ አስተማሪ ወይም የታድሶ መናፍቅ ተከታይ አንድ የተናገረው ቪዲዮ እናይና ከዛ በኋላ ወደ መጋቢ ሃይማኖት ተስፋዬ ሞሲሳ ጋር እንሄዳለን። ቪዲዮን እንመለከት። በእርሱ የሚያምን አይፈረድበትም የሚለውን የምስራች እየተናገረች ይህንን ወንጌል እንዲህ ባለ መልኩ ሰው እየሰማ አሁን ታምናለህ አይደል? አዎ። ስላንተ መሰቀሉን አዎ። የእግዚአብሔር ልጅ መሆኑን አዎ። በእርሱ የሚያምን የዘላለም ሕይወት አለው ይላል ቃሉ ይላል። ዝም ብሎ አሁን ብትሞት የት ነው የምትገባው? እንጃ። ለመዳን የምናደርገው ነገር የለም። እሺ መጋቢ ሃይማኖት እንደምን ቆዩ? እግዚአብሔር ይመስገን በጣም አሜን። እግዚአብሔር የተመሰገነ ይሁን። አዩ ቪዲዮን? አዎ ቪዲዮን ተመልክቼዋለሁ። እስቲ በዚህ ቪዲዮ ላይ ሐሳብ ይስጡበት። እሺ አመሰግናለሁ። ያው እንግዲህ እዚህ እንደተመለከትነው በቪዲዮ ላይ የመዳን የሚባለው አንደኛ ያመነ አይፈረድበትም የሚል ሐሳብ ያነሳል። ሁለተኛ ደግሞ እኛ ለመዳን ምንም የምናደርገው ነገር የለም ብሎ ሰዎችን ልክ እንደሆነ ጋርቤጅ ውስጥ እንደ ክርስቶስ ጠቅልሎ ከቷቸው እንደሄደ አይነት ሐሳብ ነው የሚያስቀምጠው። ይሄ በጣም የተሳሳተ ነው። የተሳሳተ ብቻ ሳይሆን በተለይ ይሄ ሐሳብ በእግዚአብሔርና በሰው ልጅ መካከል ያለውን ግንኙነት በተዛባና አሉታዊ በሆነ መንገድ የመመልከት አደገኛ ጠባይ ነው። ብዙ ጊዜ ይሄ ከፕሮቴስታንቱ ዓለም የሚመጣው ሐሳብ
ለምሳሌ እግዚአብሔር ያዛል፣ ሰው ደግሞ ይታዘዛል። እግዚአብሔር አድርጉ ይላል፣ ሰው ያደርጋል የሚለውን ሀሳብ ልክ እግዚአብሔርን እንደ ነፃነት ተጋፊ በገዢነቱ የሰው ልጆችን ነፃነት የሚጋፋ ነው። የሰው ልጅም ደግሞ ታዛዥነቱ ያንን ነፃነቱን እና የራሱን ፈቃድ ዝም ብሎ እንደ ማስረከብ አሳልፎ እንደ መስጠት አይነት ሀሳብ ነው የሚያመለክቱት ብዙ ጊዜ እና ከዚህ አንጻር ይሄ መልካም ስራን፣ በጎ ተግባርን፣ የሰው ልጅ ለመዳን ያለውን ድርሻ የሚሉ ሀሳቦችን ለመቀበል በጣም ነው የሚቸገሩት ማለት ነው። እና ይሄ የዚህ ነጸብራቅ ነው፣ የዚህ ትምህርት ነጸብራቅ ነው። እኛ አንደኛ የኢትዮጵያ ቤተክርስቲያን የኦርቶዶክሳዊት ቤተክርስቲያን ስለ መዳን ስታስተምር ባለፈው ክፍለ ጊዜያችን የተመለከትነው አለ በሰፊው መዳን እግዚአብሔርን ያንን ያክል ዋጋ ካስከፈለው የመዳናችን ጉዳይ በጣም ጥልቅና ውሳጣዊ እንደሆነ በደንብ የምንረዳው ነው። ከዚህ አንጻር እኛ ለምሳሌ እግዚአብሔር አዳም ከመውደቁ በፊት በእግዚአብሔርና በአዳም መካከል ብለናል አይደል? በቀደም የታዛዥነትና የታዛዥነት የገዥነትና የተገዥነት አዳም በሙሉ ክብር ነበረ እኮ አይደለም? ግን እግዚአብሔር በበላ ቀን ትሞታለህ አለው። ማስጠንቀቂያ እኮ ነው ይሄ ማለት የሰው ነፃ ፈቃድ አለ። አሁን ይሄ ሰው ቅድም ያስተማረው የሰማነው ቪዲዮ ላይ ሰው ካመነ ያመነ አይፈረድበትም ነው አይደል ያለው? እውነቱን ነው። ያመነ እኮ አይፈረድበትም፣ ግን ራሱ ላይ ግን ይፈርዳል። ሰው ነፃ ፈቃዱን ተጠቅሞ ልክ አዳም ራሱ ላይ እንደፈረደው ሰው ነፃ ፈቃዱን ተጠቅሞ ራሱ ላይ ይፈርዳል። ከእግዚአብሔር መለየትን ማንም ሳያስገድደው ማለት ነው በፈቃዱ። እግዚአብሔር አስገድዶ የሚገዛ አምላክ አይደለም። አሁን እኛ ያመነ አይፈረድበት የሚለው ዲያብሎስ አሁን ጉልበተኛ ሆኖ ከክርስቶስ እቅፍ ሊያወጣን አይችልም ነው ሀሳቡ እንጂ ሰው በራሱ ፈቃድ አይወጣም ማለት አይደለም። ሰው ነፃ ፈቃዱን ተጠቅሞ ይወጣል። ከሃይማኖት ይወጣል፣ ከክደት ይወጣል፣ ከእውነት ይወጣል፣ ወደ ክደት ይሄዳል። ስለዚህ ይሄ ሀሳብ ስራ አያስፈልግም ለማለት የተነገረ አይደለም። በጣም የሚገርመው ግን ኦርቶዶክሳውያን ደግሞ ብዙ ጊዜ ስጋት አላቸው ነው የሚለው። እኔ ትገባላችሁ ታምናላችሁ ሲባሉ አዎ ይላሉ። ከዚያ ደግሞ ትገባላችሁ ሲባሉ እኔ አላውቅም ይላሉ ይላል። በጣም የሚገርመው እና እርግጠኞች አይደሉም ይላል። እኛማ በተስፋ ነው የምንኖረው። ትምህርቶቻችን እኮ በሙሉ እንደምትመለከቱት እኮ ተስፋ ትንሣኤ ሙታንን አይደለም ጉልላታችን፣ ሁልጊዜ ተስፋ ነው የምናደርገው። ያለ ተስፋ ቤተክርስቲያን ምዕመናንን ሸኝታ አታውቅም። በጸሎት ሃይማኖታችንን መደምደሚያ ወንሴፎ ትንሣኤ ሙታን የሙታንን መነሳት ተስፋ እናደርጋለን ነው የሚለው። ቅዳሴያችን ራሱ ውጡ በሰላም ምንድን ነው? ወደ እግዚአብሔር መንግስት ግቡ እኮ ነው፣ ሌላ አይደለም። ለምሳሌ ቅዳሴ ማርያም ምንድን ነው ሀዳፌ ነፍሱ የሚለው ወአንትሙ ሕዝበ ክርስቲያን በከመ ተጋባይክሙ በዛቲ ዕለት ከማሁ ያስተጋባይክሙ በደብረ ጽዮን ቅድስት አይደል የሚለው። በዚያ ወበኢየሩሳሌም አጋዚት ነፃ በምታወጣ በኢየሩሳሌም ሰማያዊት በዚህ ይሰብስባችሁ። ቤተክርስቲያን ሁልጊዜ ይሄንን ተስፋ ለምዕመናን እየሰጠች ነው የምትኖረው። ከዚህ ተስፋ የተራቆተ ማማኝ እንዲኖራት አትፈቅድም። ትምህርትም የላትም እንዲህ አይነት ትምህርት ግን ምን ትላለች ቤተክርስቲያን? የጥንቃቄ ህይወትን ግን ታስተምራለች። ለምሳሌ ቅዱስ ጳውሎስ እኔ ሌሎችን እየሰበኩ ለራሴ የተጣልኩ እንዳልሆን ስጋዬን እየጎሰምኩ ይላል አይደል? አሁን ቅዱስ ጳውሎስ ለራሴ የተጣልኩ እንዳልሆን፣ ከቅዱስ ጳውሎስ በላይ አማኝ የለም እኮ። ግን ለራሴ የተጣልኩ እንዳልሆን ብሎ ራሱን እንዴት ባለ መንገድ ሲያዘጋጅ እንመለከታለን። ስለዚህ እኛ መዳንን እንዴት እንመለከታለን ስንል ይሄ ወደ ሰው ልጆች ድርሻ ስናመጣው መጀመሪያ መዳን 3 ደረጃዎች አሉት። እንደሚታወቀው 3 ደረጃዎች አሉት። እነዚህ በብዙ መጻሕፍቶችም ላይ ተጽፈዋል። ኦርቶዶክሳውያን ሊቃውንት ጽፈውታል። ኦርቶዶክሳዊት ቤተክርስቲያን የምታምነው ነው። ይሄ አንደኛው ድኛለሁ ነው፣ ሁለተኛው እድናለሁ ነው፣ ሁለተኛው እየዳንኩ ነው፣ ሶስተኛው እድናለሁ ነው። ድነናል፣ እየዳን ነው፣ እንድናለን። እነዚህ 3 ስቴፖች አሉት። እነዚህ 3 ስቴፖች አንድ ሊቅ በምን አብራርቶታል? መጽደቅ፣ መቀደስና መብራት ይለዋል። ለምሳሌ ድነናል ስንል በጥምቀት ነው። ምንድን ነው? በጥምቀት ነው። በጥምቀት ከኃጢአትና ከሞት ድነናል። እኛ አሁን የክርስቶስ በሞቱ በኩል የሰጠን መዳን ተካፋዮች የምንሆነው በጥምቀት አማካኝነት ነው። ወደ ጥምቀት እንኳ ካልመጣን የዛ ሞት ተካፋዮች መሆን አንችልም። ዝም ብለን በሩቅ ሆነን አሜን በማለት እንችላለን። ተግባራዊ ሱታፌ እንድናደርግ ይፈልጋል እግዚአብሔር ተግባራዊ። ስለዚህ ይህ ጥምቀት ለዚህ ነው ቅዱስ ጳውሎስ ምን ይላል እዚህ ሮሜ መልእክት ምዕራፍ 6 ቁጥር 3 ላይ ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁም? ምን ይላል? ስንጠመቅ ከክርስቶስ ሞት ጋር አንድ እየሆንን ነው። ስለዚህ ከኔ የሚጠብቀው ነገር አለ ማለት ነው። ክርስቶስ እርሱ ለእኔ የሰጠው አለ። ያንን የሰጠውን ደግሞ ተግባራዊ ምላሽ እንድሰጠው፣ የፍቅር ምላሽ እንድሰጠው ክርስቶስ ከኔ የሚጠብቀዋል። ስለዚህ ይሄ ትምህርት ውድቅ ነው ማለት ነው። ያሰግድ ትምህርት፣ ልክ ያልሆነ ትምህርት እና ደጋግመን እንደምንናገረው የፍጡራን ቅዠት የሆነ ትምህርት ነው ማለት ነው። ከመጽሐፍ ቅዱስ ጋር የማይተዋወቅ ከሐዋርያት ትምህርት ጋር የማይተዋወቅ ቅዠት የሆነ ትምህርት ነው። ስለዚህ አንዱ ይሄ ነው። ጥምቀትን እኛ ሱታፌ ነው የምናደርገው፣ አካላዊ ሱታፌ ነው የምናደርገው።
ድርሻችንን እየተወጣን ነው ማለት ነው። በጥምቀት በኩል እግዚአብሔር ደግሞ በመንፈስ ቅዱስ በኩል ጸጋውን ያፈስብናል ማለት ነው። የጸጋው ተሳታፊዎች እንሆናለን ማለት ነው። ስለዚህ አንዱ ይሄ ነው። ስለዚህ ቅዱስ ጳውሎስ ይሄንን የችግኝ የጥምቀቱ የመጽደቅ የሚባለው ድነናል የምንለው ነው። እሱ ምንድነው? እንደ ችግኝ መጽደቅ ብሎታል ብያለሁ ቅድም። አንድ ሊቅ ይሄ ችግኝ ነው። አንድ ችግኝ ከተተከለ በኋላ እንደምታውቀው ጸደቀ እንላለን አይደል? ጸደቀ ማለት የማደግ ምልክት አሳየ ማለት ነው። አልቀጨጨም ማለት ነው። ስለዚህ ያ የጸደቅንበት ነው። ያ ይዘናል። አሁን የማደግ መንገድ ይዘናል ማለት ነው። ሌላው ከኛ የሚጠበቅ ነው። ለዚህ ነው ቅዱስ ጳውሎስ ምን ይላል? እኔ ተከልኩ አጵሎስ አጠጣ እግዚአብሔርም ደግሞ ያሳድግ ነበር ይላል። ስለዚህ ቤተክርስቲያን ተከለችን አይደለ? በመምህራን በኩል በምናገኘው ትምህርት እየጠጣን እየጎለበትን ራሳችን እናሳድጋለን። እግዚአብሔር በዛ ይደግፈናል። ባልደረባችን ሆኖ እግዚአብሔር አብሮ ይጓዛል። በእኛ ፈቃድ ውስጥ የእሱን ፈቃድ እንፈጽማለን። ስለዚህ አንዱ ይሄ ነው። ሁለተኛው ይሄ እንድናለን የሚለው እሱ ደግሞ መቀደስ ነው። ይሄ መቀደስ የሚባለው የዕለት ተዕለት ስራ ነው። መዳን በየዕለቱ የሚሰራ ነው። ለምሳሌ አንድ ባልና ሚስት በተጋቡበት ቀን ባልና ሚስቶች ይባላሉ አይደል? በተጋቡበት ቀን ልክ ባፈራረምናቸው ቀን ባልና ሚስቶች ይባላሉ። ይሄ እውነት ነው። ባልና ሚስቶች ተብለዋል። ያ የባልና ሚስት እውነት ግን በየዕለቱ በቤታቸው ውስጥ ምን ያደርጋል? ይሰራል፣ ተግባራዊ በሆነ መንገድ። ስለዚህ ባልና ሚስቶቹ ህብረት ካደረጉ በኋላ እኮ በየዕለቱ ባል ከባል የሚጠበቀው ሚስት ከሚስት የሚጠበቀውን እያደረጉ ካልሄዱ ፍቺ ይመጣል እኮ ይቋረጣል ማለት ነው። የቤተ ክርስቲያንና የክርስቶስ ሕይወት እንደዚህ ነው። የሰው ልጆች መዳንና የክርስቶስ ማዳን እንደዚህ ነው የሚገናኘው። ስለዚህ እሱ ሰጥቶናል። እሱ በሰጠን ቀን ድነናል። ያን መዳን በየቀኑ እንሰራዋለን፣ በየቀኑ እንሰራዋለን። ስለዚህ ኦርቶዶክሳዊት ቤተክርስቲያን ምን ትላለች? ይህ መዳንን ከዚህ ከአቅጣጫ ከመዳረሻ ይልቅ የዕለት ተዕለት ግንኙነትና ህብረት ነው። ከእግዚአብሔር ጋር የዕለት ተዕለት ግንኙነትና ህብረት ትላለች። ስለዚህ ከእግዚአብሔር ጋር የዕለት ተዕለትና ግንኙነትና ህብረት ደግሞ በየቀኑ የሚከሰት ነው። በየቀኑ ወደሱ መቅረብን ያስፈልገናል። በየቀኑ ከአምላካችን ጋር መቀራረብ ከሆነ ዕለት ዕለት የሚሰራ ከሆነ ስለዚህ ይህንን መዳን ምንድን ነው ብትለው ቤተክርስቲያን እንደውም ስትጠቀልለው መዳን ማለት ያለንበትን መመዘን ማለት ነው። አሁን ዛሬ እኔ እናንተ ከክርስቶስ ጋር ነን ወይ? ዛሬ ትላንት ከተቀበልነው በመስቀሉ ከተቀበልነው በእሱ የቤዛነት ስራ ከተቀበልነው መዳን ጋር ነን ወይ? ይሄ ራሳችንን የምንመዝንበት መንገድ የእኛ ድርሻ ይባላል ማለት ነው። የሰው ልጆች ድርሻ ይባላል ማለት ነው። ስለዚህ ምንድን ነው የምናደርገው? ይሄ በዚህ መዳን ውስጥ በደንብ አድርገን የተለወጠ ማህበረሰብን መፍጠር የምንችልበትን የጽድቅ ፍሬ የማሳየቱ መንገድ እሱ ከኛ የሚጠበቀው ትልቁ ድርሻ ነው። ከኛ የሚጠበቀው ነው። ለዚህ ነው ይሄ። ስለዚህ በዚህ መንገድ ምን ይላል? አንድ ሰው በክርስቶስ ከዳነ በኋላ በክርስቶስና በእርሱ መካከል ምን አለ? ፍቅር አለ፣ መታመን አለ፣ ቁርጠኝነት አለ፣ የመታዘዝ ህይወት አለ። ይሄ መታዘዝ የምንለው ሰው ከእግዚአብሔር ጋር እግዚአብሔርን የሚታዘዘው ሰው ለምንድን ነው? ለተፈጠረበት ባህሪ ለተፈጠረበት ዓላማ መኖሩ ምልክት መታዘዙ ነው። ለዚህ ነው ጌታችን ብትወዱኝስ ትእዛዜን ጠብቁ ነው። ብትወዱኝስ ነው የሚለው። የሚወዱት መቼም የዳኑት ናቸው አይደል? እነዚህ የዳኑትን እኮ ትእዛዜን ጠብቁ ነው ያላቸው ጌታችን። ስለዚህ የሰጣቸው ይሄ ነው። ስለዚህ መዳን ዝም ብሎ ዕዳ የተከፈለበት ግብይት አይደለም። አሁን ባለፈው ጊዜ በቤዛነት ላይ የተነሳ አለ አይደለ? በሚዲያችን ያነሳ ነው አንዱ እኮ ይሄ ነው። እነሱ የቅጣት ምትክ አንድ ጊዜ ተከፍሏል፣ በቃ እንደ ገበያ የሆነ እንደ ዕዳ ነበረብን ተከፈለ፣ ከዚህ በኋላ በሌላ ዕዳ አንያዝም። ይሄ በጣም አደገኛ መንገድ ነው። መዳን ፈቃዱን ከፈቃዳችን ጋር ማስተሳሰር የሚጠይቅ ነው። ይሄ የእኛን ፈቃድና የእኛን ድርሻ የሚጠይቅ ነው። መዳን ለአክሊል የምናደርገው ትግል ነው። መዳን በየዕለቱ በእምነቱ ህይወታችን ውስጥ የሚታይ ነው። ለዚህ ነው ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 10 ላይ እስራኤላውያንን መዳን መሻገር ብቻ እንዳልሆነ ሲናገር እስራኤላውያን ባህረ ኤርትራን ከተሻገሩ በኋላ ምን አለ? ሁሉም ሙሴን ይተባበሩ ዘንድ በደመና ተጠመቁ ይላል አይደል? በባህር ተጠመቁ ይላል። ከዚያ ሁሉም ከሰማይ መና በሉ ይልና ሁሉም ከአለት ላይ ውሃ ጠጡ። ይከተላቸውም ከነበረው ከአለት ላይ ውሃ ጠጥተዋል ይላል። ይከተላቸው የነበረው መንፈሳዊ አለት ይላል። ያ መንፈሳዊ አለት ክርስቶስ ነበር ይልና ከዚያ በኋላ ግን ሙሴን እስራኤል እንዴት እንዳስመረሩትና ብዙዎቹ መንገድ ላይ እንደቀሩ ይናገርና ይሄ ለእኛ ተግሳጽ ተጽፏል ብሎ ማንም የቆመ የሚመስለው እንዳይወድቅ ይጠንቀቅ ይላል። ስለዚህ እኛን ዲያብሎስ አያወጣንም እንጂ እኛ ራሳችንን ግን ልናወጣ እንችላለን፣ ልክ አዳም ራሱን ከገነት እንዳወጣው። ስለዚህ ከዚህ የተነሳ ሰው ምን አለው? ድርሻ አለው፣ የሚፈጽመው ድርሻ አለ። ይሄ ከሰው የሚጠበቀው ድርሻ አንዱ እንግዲህ ኋላ ሊነሳ ይችላል ይመስለኛል። አንዱ እንግዲህ በምስጢራት መተባበር ነው።
ከዚያ ሁለተኛ ደግሞ ቀጥሎ የሚመጡ አሉ። ከምስጢራት በኋላ ደግሞ ተጨማሪ የሚመጡ ሀሳቦች አሉ። ለዚህም ነው ጠቅለል አድርጎ ቅዱስ ጳውሎስ ምን ይላል? የራሳችሁን በመፍራትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ነው የሚላል። የራሳችሁን መዳን ፈጽሙ ነው የሚላል። ለእኛ የተሰጠ መዳን አለ። ስለዚህ በህይወታችን ውስጥ ክርስቶስ ለእኛ የተዋለ ስጠቀልለው ምን ማለት ነው? ለምሳሌ አዳም ወድቆ ነበር አይደለ? ክርስቶስ ነው ያነሳው። ሌላ አላነሳውም ብለናል በቀደም። አሁን አዳም ወድቆ ነበር ክርስቶስ አነሳው ካልን ምን ማለታችን ነው? አዳም ወደ እግዚአብሔርን ወደ መምሰል የሚወጣበትን መሰላል ሰብሮታል፣ ራሱ መጠገን አልቻለም። አሁን ክርስቶስ ያን መሰላል ጠግኖለታል። ከአዳም ምን ይጠበቃል? መሰላሉን መውጣት። የጌታን ክብር እንደ መስታወት እያብለጨለጭን ያን መልክ እንመስል ዘንድ ይላል። ከክብር ወደ ክብር እንለወጣለን ይላል ቅዱስ ጳውሎስ። ይሄ ማለት ለሰው የተሰጠ ድርሻ ነው። ፍጹም እርሱን ወደ መምሰል የምንወጣበት ነው። ግን አባቶቻችን ብዙ ጊዜ ምን ይላሉ? አልበቃውም ይላሉ። አሁን እዚህ ሲናገር የነበረው ወንድማችን እኔ አላውቅም ይላሉ። በጣም ትልልቆቹ ቅዱሳን አልበቃንም ይሉ ነበር። መዳናቸውን ሳያረጋግጡ ቀርተው አይደለም። አልበቃንም የሚሉት ለምንድን ነው? ይሄ መዳን ቴዎሲስ ስለሆነ እግዚአብሔርን ወደ መምሰል መውጣት ስለሆነ እግዚአብሔርን ደግሞ መኑ ይመስለከ ከመና ማልክት እግዚኦ አይደለም የሚለው ማን ይመስላል አንተ ከማልክት። ስለዚህ የእግዚአብሔርን ያንን ትልቅ ቅድስና ሰማያት እንኳን በፊት ንጹሐን አይደሉም ተብሎ የተነገረለት አምላክ የእነሱን ቅድስና ከእርሱ ቅድስና ጋር ሲያነጻጽሩት ኢምንት ይሆንባቸዋል። ስለዚህ ምን ይላሉ? ገና ነኝ ይላሉ። ይሄ የተለመደ ነው። በሐዋርያት ሕይወት የተለመደ ነው። በቤተ ክርስቲያን ሕይወት ውስጥ የተለመደ ነው። ይሄ ድርሻችንን ለመፈጸም መደላደል የሚያመጣ ሰው ከክርስቶስ የተቀበለውን ማዳን ራሱ ማሳደግ የሚችልበት ሌላ ድርሻ ተቀብሏል ነው። ድንቅ ነው። መጋቢ ሃይማኖት እጅግ በጣም አመሰግናለሁ። ጥሩ ውይይት ነው። መጋቢ ሰናይ በዚሁ ላይ ተጨማሪ ያደርጉና ታድሶ መናፍቃን የሚያነሱት በቁርባን በሜሮን በምስጢረ ጥምቀት ላይ የሚያነሱ ነገሮች አሉ። ከነሱ መጽሐፍ ላንበብና ለውይይታችን ጥሩ መነሻ ይሁን ዘንድ ከነሱ መጽሐፍ ላንብብሎት። እንዲህ ይላል። ጥምቀት ይላል ወደ መንግሥተ ሰማያት ከመግባት ጋር አንዳች ግንኙነት የለውም። አስገራሚ ነው። ይቀጥልና እንዲህ ይላል። ሐዋርያው ጳውሎስ ከጌታ ከተገናኘ በኋላ በአጋጣሚ ከመጠመቁ በፊት ሞቶ ቢሆን እንኳን ገነት ይገባል ይላል። ይህን የምናገኘው ጦማረ ጽድቅ በጥቅምት ወር 1991 ዓመተ ምህረት ገጽ 95 ላይ ነው። ይህን ጥያቄ ያዙ ልጨምርሎት። አሁንም ሁለተኛው ከምስጢረ ቁርባን ጋር በተገናኘ ምስጢረ ቁርባንን ታድሶ መናፍቃን አይቀበሉ፣ እንደዚያው ምስጢረ ጥምቀትንም አይቀበሉም። እሱን ሰፋ አድርጎ ዘለግ አድርጎ ሀሳብ ይሰጣሉ። ምግብ በሌላ ጊዜ ከምንመገበው ማዕድ የተለየ ነገር የለውም። ምስጢረ ቁርባን ማለት ነው። በትንሹ ጉርሻና ጥቂት ጠብታም መወሰን የለበትም። ሎቱ ስብሐት። አስገራሚ ነው። እንደ ሌላው ህብስት ይበላል፣ እንደ ሌላው ወይን ይጠጣል። ሲዘጋጅም ሆነ ከዝግጅት በኋላም ህብስቱ እንደ ማንኛውም ህብስት ነው። ወይኑም እንደ ማንኛው ወይን ነው። በሚቀርበው የምስጋና ጸሎት በህብስቱና በወይኑ ላይ የሚመጣ መለወጥ የለም ይላሉ። ይሄን የምናገኘው ታድሶ መናፍቃን አሁንም በጻፉት በዚሁ ጦማረ ጽድቅ በሚባል መጽሔት ጥቅምት ወር ላይ 1991 ዓመተ ምህረት በገጽ 88 እና 93 በሁለቱ እናገኘዋለን። እነዚህን መምህራችን እስቲ ለውይይታችን መነሻ ይሁን ዘንድ እነዚህን ሐሳቦችን አንስቻለሁ። በዚህ እስቲ እንዲያው ለተመልካቾቻችንም ለማይበረ ምዕመናንም ለታድሶ መናፍቃንም ጭምር ይህን ሐሳብ ቢሰጡ። እሺ፣ እግዚአብሔር ይስጥልን መላከ ምሕረት። እንግዲህ ቅድም በተነሳው የመጀመሪያው ሐሳብ ቅድም የሰማነው የአሰግድ ሳይሉ ቪዲዮ ላይ እንግዲህ መጋቢ ሃይማኖት መምህር ተስፋዬ ሞሲሳ በሰፊው ገልጾታል።
ሶስት መሰረታዊ ነገሮችን ነው አሰግድ ያነሳው። አንደኛ መዳን በእምነት ብቻ ነው። ሶላ ፌዳ የምንለው እምነት ብቻ ያድናል፣ ከእምነት ውጪ ሌላ የምንድንበት መንገድ የለም የሚል አንድ አንስቷል። ሁለተኛ ደግሞ ክርስቲያኖች ዛሬ ብትሞቱ የት ነው የምትገቡት ሲባል አብዛኛው ሰው መልስ የለውም እና አንዳንዶቹ እንደውም ሲኦል ነው የምንገባው ይላሉ የሚል ነው ያነሳው። እንግዲህ ሶስተኛ እንደሰማነው ለመዳን ምንም የምናደርገው ነገር የለም ነው ያለው። እንግዲህ እነዚህን ሶስት ዋና ዋና ነገሮችን ነው አሰግድ ያነሳው። በስፋት መጋቢ ሃይማኖት አንስቶታል። ለመዳን ብቻ የሚል የፕሮቴስታንቶች ትምህርት አለ። በነገራችን ያው ታድሶ ማለት አሰግድ አሁን ለይቶለት ወጥቶ ፕሮቴስታንትም አይደለውም ይላል፣ ኦርቶዶክስም አይደለውም ይላል። መሀል ቤት የእኛኑ ቀሚስ ለብሶ እንግዲህ አንድ ኳስ ተጫዋች የአርሴናል ተጫዋች ከሆነ መልበስ ያለበት የአርሴናልን መለያ ነው። መቼም የአርሴናልን መለያ ለብሶ ለቼልሲ ወይም ለሌላ ክለብ የሚጫወት ተጫዋች አታገኝም። አሰግዳውን እንደዛ ነው። የእኛም ቤተክርስቲያን ቀሚስ ለብሶ ግን የሚጫወተው ለሌላ ነው። ይህንን ትምህርትም ሲያስተምር ኦርቶዶክስ ውስጥ ሆኖ ነው ያስተማረው። አሁን ከወጣ በኋላ አይደለም፣ ቤተክርስቲያን ውስጥ በነበረበት ዘመን ያስተማረው ትምህርት ነው። የመጀመሪያው ለመዳን ከኛ የሚጠበቅ ነገር የለም ከሚለው በፊት በእምነት በልጁ ያመነ የዘላለም ሕይወት አለው ይላል። አዎ እኛ ክርስቲያን እኮ ዘውትር ቅዳሴዋም ላይ ትምህርቷም ላይ በወልድ ያመነ የዘላለም ሕይወት አለው ትላለች። አሁን ብቻ የሚለው ነገር ነው የመጀመሪያው ስህተቱ። ብቻ በወልድ ያመነ የዘላለም ሕይወት አለው። አዎ ግን ለመዳን ይሄን ራሱ አያስፈልግ። ማመን ራሱ እኮ አንድ ተግባር ነው። ይሄንን አምኖ መምጣት አንድ ተግባር ነው። ስለዚህ የመጀመሪያው ብቻ የሚለው ቤተክርስቲያኒቷ ብቻ ብላ አትቀበለው። አሁን በወልድ ያመነ የዘላለም ሕይወት አለው ይልና ሌላ ቦታ ስትሄድ ደግሞ ስጋዬን የበላ ደመን የጠጣ የዘላለም ሕይወት አለው ይላል። ለዚህ ነው ድህነት ብቻ በሚል አይደለም፣ ድምር ነው። አንድ ቦታ ሌላ ቦታ ስትሄድ እስከ መጨረሻ የጸና ይድናል ይላል። እንግዲህ ክርስቶስ ነው እነዚህን ሁሉ አሁን ሌላውን ተውና ክርስቶስ ብቻ የተናገረውን ብናነሳ ያመነ የተጠመቀ ይድናል ያለው ክርስቶስ ነው። ራሱ በወንጌል ያስተማረውን ማለት ነው። በወልድ ያመነ የዘላለም ሕይወት አለው ያለውም ራሱ ክርስቶስ ነው። ስጋዬን የበላ ደምን የጠጣ የዘላለም ሕይወት አለው ያለውም ራሱ ክርስቶስ ነው። እስከ መጨረሻ የጸና ይድናል የሚያለው ራሱ ክርስቶስ ነው። ስለዚህ ድህነትን እችን ብቻ ወስደ አንዷን ብቻ ከወስደ ሌላውን ከተውክ ይሆናል ማለት አይደለም። እነዚህ ሁሉ ተደምረው ነው ድህነት። ለዚህ ነው በእኛ ቤተ ክርስቲያን ድህነት ቅጽበታዊ ሳይሆን ሂደታዊ ነው፣ ፕሮሰስ ነው እንላለን እኛ። አንድ ሰው ጀምሮ እስክፈጽመው ድረስ በሕይወቱ እስካለ ድረስ የሚሰራቸው ነገሮች ቅድም መጋቢ ሃይማኖት አንስቶታል። ቅዱስ ጳውሎስ ፊልጵስዩስ ምዕራፍ 2 ቁጥር 12 ላይ በመፍራትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ይላል። አሁን እግዚአብሔር የፈጸመልን አለ። ባለፈው ዲስከሽናችን ላይ ሰዎች እኛ ማድረግ የማንችለውን እኛ አንስተናል እኮ ነቢያት አልቻሉም ብለናል፣ መላእክት አልቻሉም ብለናል፣ የኦሪቱ መስዋዕት አልቻለም ብለናል፣ ራሱ እግዚአብሔር ነው መጥቶ ያዳነን ብለናል። ስለዚህ ከዛኛው ከሞት ወደ ሕይወት ያሸጋገረን እግዚአብሔር ነው ብለናል። የአዳምን ያኛውን ቅድም ስንል የነበረውን የመጀመሪያውን በደላችንን ይቅር ብሎ ምሕረት አድርጎ እኛን ወደ ራሱ ያመጣን እግዚአብሔር ነው ብለናል። ግን በባለፈው ዲስከሽናችን ላይ ከዚህ በኋላ ለምሰራው ኃጢአት የሚገርመው ደግሞ እሱ ነው። ከዚህ በኋላ ኃጢአትን እንኳን ብሰራ አልጠየቅበትም ይላሉ ቅዱስ ጳውሎስ። ይሄንን አስመልክቶ እዚህ ገላትያ ምዕራፍ 5 ቁጥር 1 ላይ በነፃነት ልንኖር ክርስቶስ ነፃ አወጣን ይላል። እንግዲህ ደግማችሁ በባርነት ቀንበር እንዳትያዙ ይላል። ተመልከት፣ ነፃ አውጥቶናል ክርስቶስ። ደግመህ ኃጢአትን ከሰራ ባሪያ ነው የምትሆነው። ልጅ አድርጎሃል ክርስቶስ በሞቱ ሕይወት ሰጥቶሃል። ደግመህ ግን ኃጢአት ከሰራ ባሪያ ነው የምትሆነው። ደግማችሁ በባርነት ቀንበር እንዳትያዙ አለ ማለት ነው። የባርነት ቀንበር አንዴ ማህተም ተመቶልናል፣ ልጆቹ ሆነናል፣ አበቃ። ለዚህ ነው የእኛ ቤተክርስቲያን እንዲህ ነው የምትለው። ድነትን በተመለከተ በእግዚአብሔር ማመን ትላለች። የመጀመሪያው ማመን፣ ሁለተኛ በክርስቶስ ቤዛነት መዳን ትላለች። በእግዚአብሔር ማመን ማለት አብ ወልድ መንፈስ ቅዱስ አንድ አምላክ ለዚህ ዓለም ሰራኢ መጋቢ አለው ብለን እናምናለን። ሁለተኛ በክርስቶስ ቤዛነት ድነናል እንላለን። ሶስተኛ በጥምቀት ዳግመኛ ተወልደናል እንላለን። አራተኛ በቅባ ሜሮን ከብረናል እንላለን። አምስተኛ በክርስቶስ ስጋና ደም ታትመናል። ከዛ ምንድነው የሆነው? የመንግስተ ሰማያት መንገደኛ።
አሁን አሰግድ የሚያነሳው ሁለተኛው ጥያቄ ብትሞቱ የት ነው የምትገቡት? አሁን ብትሞቱ መንገድ ላይ ነው ያለነው። እኛ መንገድ ላይ ነው ያለነው። አሁን ብትሞቱ የሚለው የሰዎቹ መልስ ሲኦል የሚል አሰግድ ብሎ ከሆነ በስተቀር እንጂ ሲኦል የሚል ክርስቲያን የለም። እኔ ብሞት ሲኦል ገባለሁ ብሎ እያስቀደሰ ያለ ክርስቲያን አይቼ አላውቅም። እኔ ብሞት ሲኦል ገባለሁ ብሎ እየጾመ ያለ ክርስቲያን አላየንም። እኔ ብሞት ሲኦል ገባለሁ ብሎ ስለ እመቤታችን ስለ ቅዱሳኑ ለንስሐ ሞት አብቃን ክርስቶስ ለሥጋው ደም አብቃኝ እያለ ያለ ክርስቲያን የለም። ሲኦል ገባለሁ ብሎ በየት ነው ሳይፈሩ ሲኦል የሚሉ አሉ። እንግዲህ የሱ ተከታዮች ሊሉ ይችላሉ እዛው አዳራሽ ውስጥ ያሉት። ቤተክርስቲያን ውስጥ ያሉ ሰዎች ግን የመንግስት ሰማያት መንገደኞች ነን ነው የሚሉት። የመንግስት ሰማያት መንገድ እኛ እኮ ቪዛ አለን የመንግስት ሰማያት። ይሄንን አምስቱን ነገር ያሟላ ሰው የመንግስት ሰማያት ቪዛ አለው። አንድ ሰው በቀላል ምሳሌ ለማስረዳት አሜሪካ ለመሄድ ሁለት ነገሮች ያስፈልጉታል። አንዱ ፓስፖርት ነው፣ አንዱ ቪዛ ነው አይደል? ፓስፖርት የኢትዮጵያዊ ዜግነት ለመሆኑ ፓስፖርት ነው። አሜሪካ ሄዶ ለመግባት ደግሞ ቪዛ ነው። ፓስፖርት ሰው መሆናችን ነው። እግዚአብሔር ሰውን ሁሉ ለመንግስቱ ነው የፈጠረው። ለስሙ ስሙን ለመቀደስ ክብሩን ለመውረስ ነው የፈጠረው። ሰው ስለሆንክ ብቻ አትድንም፣ ክርስቲያን መሆን አለብህ። ክርስቲያን ለመሆን ቢያንስ እነዚህን አምስቱን ነገሮች ማሟላት አለብህ። በእግዚአብሔር ማመን አለብህ። በክርስቶስ ቤዛነት መድኃንን አምነ መቀበል አለብህ። በጥምቀት ዳግመኛ መወለድ አለብህ። በቅባ ሜሮን መክበር አለብህ። በክርስቶስ ስጋና ደም መታተም አለብህ። ይሄ ቪዛ ነው። ይሄን ያዘ ሰው የመንግስት ሰማያት መንገደኛ ነው። ቅዱስ ጳውሎስ ስለዚህ ነው አይዟችሁ በርቱ፣ ወደ ጽዮን ተራራ ወደ ሕያው እግዚአብሔር ከተማ ደርሳችኋል ነው የምለው። እየተጓዝን ነው ማለት ነው። በደስታ ወደ ተሰበሰቡ ወደ መላእክት ህብረት። እኛ ጉዟችን ወደዛ ነው። ጉዟችን ወደዛ ነው። ይሄ ጉዞ ላይ ያለ አንዳንድ ሰው ወራጅ አለ ሊል ይችላል። መንገድ ላይ ያለ ልክድ ይችላል። ወደኋላ ልመለስ ይችላል። ለዚህ ነው የኛ መዳን ማመንን ይፈልጋል። ከዛ ምስጢራትን መፈጸም ይፈልጋል። ምንም አይጠበቅብንም ካል የመጽሐፍ ቅዱስን ቃል የተቃወመ ነው ማለት ነው። ምንም አይጠበቅብንም ካል ምን እያለ ነው? ምንም አይጠበቅብንም ለመዳን የምናደርገው ነገር የለም ካል ቅዱስ ጳውሎስ የራሳችሁን መዳን ፈጽሙ ያሉት ታዲያ ምኑን ነው? ለዚህ ነው ለመዳን ድነት የሚሉትን ቃላት ብቻ አንደኛ ለመዳን ቅድም ያለው ምስጢራት ግድ ናቸው። ምስጢራትን ቢያንስ እነዚህ ሶስቱ ምስጢራትን አሁን ቅድም ካነሳሁም ወደዛ ሐሳብም አብረን ለማየት እንድንችል ማለት ነው። ጥምቀት ከመዳናችን ጋር ምንም ህብረት የለውም ይላል። ይሄ ጦማረ ጽድቅ ቅድም ያነበብክልን ላይ ከኛ ድነት ጋር ጥምቀትን የሚያገናኘው ነገር የለም ይላል። እንደውም ወረድ ብለህ ስታስብ በዚህ ላለው በምድር ላለው ነገር እንጂ የሚጠቅመን ለእግዚአብሔር መንግስት አይጠቅመንም ይላል። ጥምቀት በምድር ውስጥ ላለው ለምንድን ነው የምትጠቀመው? ጥምቀት እኮ ሻወር አይደለም። ጥምቀት እኮ ሰውነትን መታጠብ ማለት አይደለም። በምድር ላለው ወረድ ብለን መጽሐፉን ስናነበው ምድር ውስጥ ላለ ነገር ይጠቅመናል እንጂ ለኛ ድነት አይጠቅመንም። ታዲያ የክርስቶስ ወንጌል ምንድነው ብለን ማርቆስ 16:16 ላይ ያመነ እኛ እምነት አያስፈልግም አትልም። እኛ ክርስቲያን በእግዚአብሔር አብ እናምናለን፣ በእግዚአብሔር ወልድ እናምናለን፣ በእግዚአብሔር መንፈስ ቅዱስ እናምናለን እንልና ኃጢአት በምሰረይባት በአንዲትም ጥምቀት እናምናለን እንላለን። እምነት በእግዚአብሔር ማመናችን እንቀበላለን። ከዛ መጠመቅ ያመነ ይልና ቀጥሎ የተጠመቀ ይድናል። ድምር ነው። ያመነ ብቻ ይድናል አይልም። ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል። መጀመሪያውኑ እግዚአብሔር አለ ብለህ ሳታመን፣ መጀመሪያውኑ ለዚህ ዓለም ሰራኢ መጋቢ ያለው ክርስቶስ ሞቶልኛል ብለህ ሳታመን አትጠመቅም። በዚህኛው መንገድ ነው የምትመጣው። የቤተክርስቲያን ወደ ጥምቀቱ ዲቴል ስንገባ ወደፊት በሰፊው እናያለን። ሕፃናት ጥምቀት ብዙ ነገሮች ስላሉ ማለት ነው። ቅዱስ ጳውሎስ ከክርስቶስ ጋር ከመገናኘቱ በፊት እንትን ብል ኖሮ ብሞት ኖሮ ይድን ነበረ። አሁን ተመልከት፣ የእግዚአብሔር ፍርድ ውስጥ እንኳን ገብተው እየፈረዱ ያሉት እነሱ ናቸው። ሄዶ ቅዱስ ጳውሎስ ተጠምቋል። አዎ ለምን? ስለሚያስፈልግ። ምንድነው ያለው ኒቆዲሞስን ክርስቶስ? ሰው ከውሃና ከመንፈስ ቅዱስ ካልተወለደ በቀር ዮሐንስ ምዕራፍ 3 ላይ ሱናል ለምን የእግዚአብሔርን መንግስት አያያትም። ዳግመኛ ያልተወለደ ሰው እንደው የመጨረሻ የሐዋርያት መመሪያ ምንድነው ክርስቶስ የሰጣቸው? ሂዱ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃቸው ደቀ መዛሙርት ያድርጓቸው። አንድ ሰው የክርስቶስ ነኝ ብሎ ለመጥራት መጠመቅ ግድ ነው። ደቀ መዛሙርት ናቸው አይደል? አንጾኪያ ላይ ክርስቲያን የተባለው። ስለዚህ መጠመቅ ለመዳናችን የግድ ያስፈልጋል። አዎ አዲሶቹ ከየት አምጥተው ነው? አንድ ጥቅስ መጽሐፍ ቅዱስ ጽሑፉ ላይ የለም። አትጠመቁ የሚል አንድም ቦታ የለም። ጥምቀት አድንም የሚል አንድም ማስረጃ የለም። ጽሑፉ ላይ ተኮነ የለም፣ አያስፈልግም ብቻ ነው። ግን መጽሐፍ ቅዱስ ላይ ስለ ጥምቀት ቅዱስ ጳውሎስም የተናገረ እናንተ ተጠመቃችሁ ክርስቶስን ለብሳችሁታል አይደል? ለምን ገላትያ 3:27 ክርስቶስን መልበስ ማለት ምን ማለት ነው?
ክርስቶስን መልበስ ማለት ምን ማለት ነው? ፍጹም የሆነ የክርስቶስ አካል መሆን። እኛ እኮ ቤተ ክርስቲያን ነን፣ እሱ ራስ እኛ አካል ነን የምንለው እኮ በጥምቀት ነው። የምስጢራት ሁሉ በር ነው ጥምቀት አይደል? ይሄ ቅድም መጋቢያ ነው ስለው የነበረውን ለሁሉም ለድነታችን የመግቢያ በሩ ጥምቀት ነው። ስለዚህ ጥምቀት ከመዳን ጋር ህብረት አለው፣ ምንም ጥያቄ የለው። በጣም የሚያሳዝነው ቁርባን ላይ ደግሞ ያነሱት ሐሳብ እጅግ በጣም ምንድነው የምለው ምግቡ ሌላ ጊዜ ከምንመገበው ምግብ የተለየ አይደለም። እጅግ በጣም አሳፋሪና አሳዛኝ ነው። ይሄ ደግሞ ተመልከት፣ ምግብ ነው ያለው። በትንሽ ጉርሻና በትንሽ ጠብታ መወሰንም የለበትም። በጣም ሆዳም አይነት ሰው ነው የጻፈው ጽሑፉን ራሱ። በጣም የክርስቶስን ስጋና ደም መብላት ማለት ከሌላ እንትን እንደውም ጽሑፉን አሁን ወረድ ብለን ስናነብ ምን ይላል? ክርስቶስ 2 ዓሣና 5 እንጀራን አበርክቷል። እንጀራውን ሲያበረክት እንጀራ ነው የሆነው፣ ዓሣውንም ሲያበረክት ዓሣ ነው የሆነው ይላል። በጣም የሚገርም መጽሐፍ ቅዱስ ላይ ግን ክርስቶስ ህብስቱን አንስቶ ባርኮ ቆርሶ ሰጣቸው አይደል ብለው ማቴዎስ 26 ላይ። ከዛ ምንድን ነው ብለው እንኩ ስጋዬ ነው ብሉ። ህብስት ነው አይደለም ያላቸው፣ ስጋዬ ነው ተለውጧል። ክርስቶስ እኮ ነው ስጋዬ ነው ያለው። ክርስቶስ ስጋዬ ነው ይላል። ታድሶቹ ደግሞ አይ እሱ ስጋ አይደለም ይላሉ። ጽዋውንም አንስቶ ባርኮ ቀድሶ ሰጣቸው። ስለ ብዙዎች የኃጢአት ስርየት የሚፈሰው የአዲስ ኪዳን ደሜ ይህ ነው ጠጡት ነው ያለው ክርስቶስ። ክርስቶስ ስጋዬ ነው፣ ክርስቶስ ደሜ ነው፣ ብሉት ጠጡት እያለ እነሱ አይ ስጋና ደም አይደለም አይለወጥም። እንግዲህ ቅዱስ ቁርባኑን ያው ራሱ ክርስቶስ ስጋዬ ነው ብሏል። በእኛ ቤተ ክርስቲያንም ፍጹም የሆነ ውላጤ እንዳለው በነገራችን በዚህ በቅዱስ ቁርባን ጉዳይ ታድሶቹ ጾማረ ጽድቅ ሳይሆን ሌሎችም ክህነት ውስጥ ያሉትም መጽሐፉ እናርማለን ብሎ ያላረሙም አሉ። ገና የምንጠብቃቸው እንዲያርሙ ማለት ነው። እንዲያርሙ ተመልሰናል ብሎ ወደ ክርስቲያን የገቡ በቅዱስ ቁርባን ላይ አያድንም ብሎ የጻፉ አሁን ቤተ ክህነት ውስጥ ያሉ ሰዎች አሉ። መጽሐፎቻቸውን እናርማለን ብሎ እንጠብቃለን። ካላረሙ ግን ያንንም መጽሐፍ ይዘን መነሳታችን አይቀርም። አዎ እሱ ነው። መጨረሻ ግን ዮሐንስ ወንጌል ምዕራፍ 6 ላይ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነው ይላል። ስለዚህ የታድሶቹ ትምህርት ፍጹም ይህ መጽሐፍ ቅዱሳዊ መሆኑን የሚያሳይ ነው። ለመዳን የክርስቶስ ስጋና ደም ያስፈልገናል። ለመዳን መጠመቅ ያስፈልገናል። ለመዳን በቅባ ሜሮን መክበር ያስፈልገናል የሚለውን በአጭሩ ለማንሳት ነው። እጅግ በጣም አመሰግናለሁ መጋቢ ሰናያት። ጥሩ ውይይታችን ነው። መጋቢ ሃይማኖት በዚሁ ላይ ተጨማሪ ካለ ይስጡና በዚሁ ታድሶ መናፍቃን የሚያነሱት መንፈሳዊ ተጋድሎና መልካም ስራ ማድረግ ከመዳናችን ጋር ምንም ግንኙነት የለውም። ተጋድሎ፣ መልካም ስራ መስራት ይሄ ምንም ከመዳናችን ጋር አይገናኝም። ልፋት ነው ከነጭራሹ። መጾሙ፣ መጸለዩ፣ መስገዱ፣ ለእግዚአብሔር ሕይወትን አሳልፎ መስጠቱ፣ ተጋድሎ ምንም ከመዳን ጋር የሚገናኝ ነገር የለም። ስጋን ማስጨነቅ ነው። እንዲሁም በእነሱ መጽሐፍ በብዙ ቦታ የተጻፈው ምንድነው? እንደፈለገን ከሆን ስለኛ እሱ ሞቷል እምሉ አሉ። በዚህ ምን ይላሉ እርስዎ? እስቲ የቤተ ክርስቲያንስ አስተምሮ በዚሁ ምን ይላል? አመሰግናለሁ። እንግዲህ ያው የመጀመሪያው መጋቢ ሰናያት በደንብ አብራርቶታል። እኔ ከዚህ ምስጢራትን ከመፈጸም የሰው ልጅ ድርሻ በመዳን ሂደት ውስጥ ከሚለው ሀሳብ ጋር የታድሶቹ ትልቁ ትምህርት አሁን ምንድን ነው የሆነው? ክርስትናን ተግባራዊ ህይወት እና አካላዊ እውነት ሳይሆን ምናብ ነው ያደረጉት። ላይ ቲዮሪ ነው፣ ዝም ብሎ ቲዮሪ ነው። አሁን ለምሳሌ የክርስቶስን ማዳን አሜን ስትል ነው ይልሃል። ዝም ብሎ አሜን ስትል ነው እንጂ ምን ይልሃል? ምንም አይነት የክርስቶስ ማዳን ራሱ ወደ ሰው ልጆች ህይወት እንዴት ይመጣል የሚለው ማሳያ የለም። ሰው ደግሞ በተፈጥሯዊ ጠባዩ ምን ይፈልጋል? ሰው ማየት ይፈልጋል፣ መዳሰስ ይፈልጋል፣ መጨበጥ ይፈልጋል። ስለዚህ እግዚአብሔር በሚታይ ስጋ በሚዳሰስ ሰውነት የተገለጠበት አንዱ ምክንያት እኮ ይሄ ነው። ሰው መዳኑ ረፍት በትክክል እያየው ነው። መዳኑን ተመልክተ አየነው፣ ዳሰስ ነው አይደል የሚለው መጽሐፍ። ከእርሱም ጋር በላን ጠጣን ይላል። ስለዚህ እነሱ ይሄ ምናብ ከማድረግና ዝም ብሎ ትውልዱን የስንፍና ጋርቤጅ ውስጥ መክተትና በዓለም ላይ በጣም ብዙ ፓጋንሶችን ማበርከት መፈብረክ የቻለው ይሄ የፕሮቴስታንታዊ እሳቤ ነው። ለሰዎች የሚሰጠው የቤት ስራ አለመኖሩ። እግዚአብሔር የሰጠን የቤት ስራ አለ። ይሄ ምንድን ነው? ራሱ ነፃ ፈቃዳችን ጠብቆታል እግዚአብሔር። ያን ነፃ ፈቃድ ለአዳም የሰጠውን ነፃ ፈቃድ በክርስቶስ በኩል አልተወሰደብንም።
ይሄማ ከሆነ አምላካችንን ነጣቂ ወደ ማድረግ እኮ ነው የምንሄደው። በጣም አደገኛ ነው። ያንን ጸጋን የመለሰልን፣ ያንን ነፃ ፈቃድ ነው የመለሰልን። ከዚህ አንጻር ክርስትናው ተግባራዊ ስለሆነ በተግባራዊ ህይወት መንገድ እንድንጓዝ ነው የሚያዘን። ስለዚህ እኛ አሁን ለምሳሌ ቅድም ተብሏል፣ ጥምቀቱ አለ፣ ቁርባኑ አለ፣ ሜሮኑ አለ። እነዚህ ምስጢራት ወደፊት እንግዲህ በሰፊው የምንመለከታቸው ይሆናል። እነዚህ ምስጢራት በሙሉ እንድናደርጋቸው ራሱ መንገዱን የከፈተልን እግዚአብሔር ነው። ለምሳሌ ጥምቀትን ክርስቶስ ተጠመቀ እኮ አይደል? ሲጠመቅ ምንድን ነው ያለው? ዮሐንስን ጽድቅን እንፈጽም ዘንድ ይገባናል ነው ያለው። ጽድቅ ምንድን ነው? እውነት እኮ ነው። እውነትን እንፈጽም ዘንድ ይገባናል ነው ያለው። ተግባራዊ በሆነ መንገድ ክርስቶስ ጥምቀትን ራሱ አብነት ሆኖ አሳይቶናል። ስለዚህ በዛ መንገድ ቤተክርስቲያን ይህን ታደርጋለች። ቅድም እንደተባለው ልጅነትን፣ የክርስቶስን መልበስን፣ ከኃጢአት ስርየት ማግኘትን፣ እነዚህ ሁሉ ሀብታት በዚህ እግዚአብሔር ባከበረው ፍጥረት በኩል የሰው ልጆች እንዲከብሩ የእግዚአብሔር ፈቃድ ሆኗል። ስለዚህ እነዚህ ምስጢራት የማያከናውን ሰው ከክርስቶስ ማዳን ሊሳተፍ አይችልም። ራሱ ጌታችን ምንድን ነው ያለው? ለዮሐንስ ለቅዱስ ጴጥሮስም በዚህ በዮሐንስ ወንጌል ምዕራፍ 12 ላይ የምናነበው የለም? በዕጽበተ እግር የምናነበው አለ። ጌታ እግራቸውን ሊያጥብ በመጣ ጊዜ ምንድን ነው ያለው? እግሬን አታጥበኝም አለ ጴጥሮስ። እኔ አንተ ልታጥበኝ፣ እኔ ላጥብ ይገባል እንጂ አንተ ልታጥበኝ አይገባኝም ሲል ምን አለ ጌታ? ከእኔ ካላጠብኩ እድል ፈንታ የለህም ነው ያለው። ከእኔ እድል ፈንታ የለህም ነው ያለው። ስለዚህ ይሄ የጥምቀት ስርዓት ለመዳናችን አንዱ የምንፈጽመው ምስጢር እንዲሆን የሰጠን እግዚአብሔር ነው። ልክ እንደዚያው ስጋው ደሙንም ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ በማጽናት አምላካችን ሐዋርያትን አቀብሏቸው በዕለተ ሐሙስ በምሴተ ሐሙስ አይደለም እንዴ? በምሴተ ሐሙስ አንስቶ ህብስቱን ባርኮ ቀድሶ ይህ ስለ እናንተ የሚቆረስ ስጋዬ ነው፣ ከእርሱ ብሉ፣ ይህ ስለ እናንተ የሚፈስ የአዲስ ኪዳን ደሜ ነው፣ ከእሱ ጠጡ በማለት ይሄንን ታላቅ ህይወት ለቤተ ክርስቲያን ሰጥቷል። ስለዚህ በተግባራዊ ህይወት በድንክክል ሰው ከክርስቶስ መዳን መሳተፉን አንዱ ቤተ ክርስቲያን በአካላዊ እውነት የምታሳይባቸው መንገዶች እነዚህ ምስጢራት ናቸው። እነዚህ ምስጢራት ስለዚህ መፈጸም የሰው ልጆች አንዱ ድርሻ ይሄንን መፈጸም ነው። ከዚያ በኋላ ግን የተቀበሉትን ደግሞ መዳን እና ጸጋ መጠበቅ ደግሞ ኃላፊነት ተሰጥቷል። ለሰው የተሰጠ ኃላፊነት ነው። እውነት ነው። ሐዋርያው ቅዱስ ጳውሎስ ልጁ ጢሞቴዎስን ምን ይለዋል? እዚህ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 11 ላይ የታመንክለትን የዘላለምን ህይወት ያዝ ነው የሚለው። ያዝ፣ ጠብቅ። ካልጠበቅ ትነጠቃለህ። ስለዚህ ይሄ ራሱ እንድንጠብቀው የተሰጠን ነው። ሐዋርያትም ልጆቻቸውን የመከሩት ይሄንን ነው። ደቀ መዛሙርቱ እነሱም የጠበቁትን ነው። ራሱ ቅዱስ ጳውሎስ መልካሙን ገድል ተጋድያለሁ፣ ሃይማኖትን ጠብቄያለሁ፣ ከእንግዲህ የጽድቅ አክሊል ይጠብቀኛል። በተጋድሎ የጠበቀው ነው። ጌታም በወንጌል ምንድን ነው ያለን? በሉቃስ ወንጌል ምዕራፍ 13 ቁጥር 24 ላይ በጠበበው በር ለመግባት ተጋደሉ እላቸዋለሁና ብዙዎች ሊገቡ ይፈልጋሉ፣ ግን አይችሉም። ይህ እኮ የተነገረው ላመኑት ነው። መጽሐፍ ቅዱስ እኮ የተጻፈው ላመኑት ነው። ላላመኑት አይደለም የተጻፈው። ስለዚህ ካመነ በኋላ ሰው ሊወድቅ ስለሚችል ሊጠፋ ስለሚችል በዲያብሎስ ሀሳብ ሊታለል ስለሚችል ጌታችን የጠበበው በር ግቡ እና መዳን ጠባብ በር ነው። ቀላል አይደለም፣ ቀላል አይደለም። እነሱ እንደሚሉት ዝም ብሎ እነሱ እንደሚሉት የሆነ ቦታ እግዚአብሔርን የስንፍና ምልክት ማድረግ ነው በራሱ እና እግዚአብሔር በዚህ ምድር ለምን ተወን? በዚህ ምድር ላይ እሱማ መዳን እኮ በሱ ብቻ ጥቅልል ካለቀ አምላካችን ለምን ተወን? በዚህ ምድር ላይ ይዞን እኮ ሊወጣ ይገባ ነበር። ምክንያቱም አንዱ እኮ የሰው ልጅ ውድቀት ገነትን ማጣት አይደለም? ያን እኮ መልሰ ማግኘት አለብን። ስለዚህ ሰው በዚህ ምድር ላይ የተሰጠውን ይጠብቃል። ተጋድሎ ነው። ቅዱስ ጳውሎስ ዕብራውያን መልእክት ምዕራፍ 12 ላይ እንደውም ምን ይላል? ቃል በቃል ቁጥር 1 ላይ ዕብራውያን 12 ቁጥር 1 ላይ በፊታችን ያለውን ሩጫ በትዕግስት እንሩጥ፣ በነፍሳችሁ ዝላችሁ እንዳትደክሙ ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን አስቡ። ከኃጢአት ጋር እየተጋደላችሁ ገና ደምን እስከ ማፍሰስ ድረስ አልተቃወማችሁት። ከኃጢአት ጋር እየተጋደላችሁ ነው የሚለው፣ ደምን እስከ ማፍሰስ። አባቶቻችን ትልልቅ ዋጋ የከፈሉለት ህይወት ነው የክርስቶስ መዳን፣ ክርስቶስ የሰጠው መዳን እና ይሄ በሐዋርያትም ዘመን የነበረ ነው። ሐዋርያት የኖሩት ነው። ቅድም በተናገርኩት ጥቅስም በአንደኛ ቆሮንቶስ ምዕራፍ 10 ላይ ከመሻገሩ ብቻ አይደለም፣ በጥምቀት ከተሻገርን በኋላ መንገድ ላይ መቅረት ስለሚኖር የቆመ መስሎት ሰው እንዳይወድቅ ይጠንቀቅ በማለት አስጠንቅቆናል ቅዱስ ጳውሎስ። ይሄ እነዚህ ሁሉ ነገር ራሱ ቅዱስ ጳውሎስ ምን አለ? ወደ እግዚአብሔር መንግስት በብዙ መከራ እንገባ ዘንድ ያስፈልገናል። ይሄው ሐዋርያ ሥራ ምዕራፍ 10 ይሄ ሁሉ እኮ ቅዱስ ጳውሎስ የተናገረው ነው።
እንግዲህ የቅዱስ ጳውሎስ ወዳጆች ነን ነው የሚሉት እንደውም እነሱ አይደለም። በጣም ቅዱስ ጳውሎስ የጠቀሳቸውን ጥቅሶች ያስተምራሉ፣ ይናገራሉ። እነዚህ ሁሉ ግን ቅዱስ ጳውሎስ የሚነግረን ነገር በሙሉ አንድ ክርስቲያን የተቀበለውን ጸጋ የመጠበቅ ኃላፊነት ልክ አዳም በለሲቱን ጠብቅ እንደተባለ የክርስቲያንም መዳንህን ጠብቅ ብሎ ነው እግዚአብሔር የሰጠው። መዳንህን ጠብቅ፣ ይህን መጠበቅ ይገባል። ክርስቶስ ያስተማረን ይህን ነው። ለዚህ ነው ቅዱስ ጴጥሮስም ፍለጋውን እንድትከተሉ ስለ እናንተ ምሳሌን ትቶላችሁ መከራ ተቀብሉ ይላል እና ፍለጋውን እንድንከተል ክርስቶስ በዚህ ምድር ላይ ያደረጋቸውን ድርጊቶች በሙሉ እኔ፣ አንተ፣ ኦርቶዶክሳውያን መንፈሳውያን ሁሉ ክርስቶስ አድኖናል ብሎ የሚያምን ሁሉ ይህንን ተግባር እየፈጸመ ድህነቱን እየሞላ ይሄዳል። ክርስቶስ የሰጠውን የጣለለትን መሰረት እርሱ በፈቃዱ እያሳደገው ይሆናል። ለዚህ ነው እናንተ ግን መንፈሳዊ ቤት ለመሆን ተሰሩ ይልለም እና እየተሰራ እንሄዳለን። ስለዚህ ይሄ ነው። ከዚያ መልካም ስራ ነው የሚመጣው። መልካም ስራ ምንድን ነው እንግዲህ? እምነት ብቻውን ነው። እነሱ ብቻ ነው ቅድም ያውስ በዚህ ነው የሚታወቁት። አምስቱ ብቻዎቻቸው አሉ። እነዚህ መሰረት አድርገው ነው የሚሄዱት። እኛ እምነት መሰረት ነው። ከእምነት የሚቀድም ምንም የለም። ቅድም መጋቢ ስናየትም እንደተናገረው ግን ከስራ የተለየ እምነት ይላል የሞተ ነው አይደለም? በራሱ የሞተ ነው። እምነትና ስራ ምንድን ናቸው? እምነትና ስራ ልክ እንደዚህ አምፖል ብርሃን ናቸው። አየህ ይሄ መብራት እንትን ወተር ሰርኪዩት አለው አይደለም? ፋየር ሰርኪዩት አለው። ሁለቱ ውሃ ሲጎለው ይጠፋል፣ እሳትም ቢያንሰው ይጠፋል። ልክ እምነትና ስራ እንደዚህ ናቸው። ቅዱስ ያዕቆብ እንደነገረ እንኳን እኛ ቀርቶ ራሱ ቅዱስ ቀሌምንጦስ ዘሮም ምን ይላል? እግዚአብሔር ራሱን በስራው አስጌጠው ይላል። ያው እግዚአብሔር ፈጠረ መልካም እንደሆነ አየ፣ የሌለም የእግዚአብሔር መልካምነት አንዱ ማረጋገጫ እኮ ስራው ነው። በስራው ነው መልካምነቱን የገለጠ። ስለዚህ ሰዎችም የተሰጣቸው ይሄን ነው። አምላካችን እግዚአብሔር በመልካም ስራ ድሆችን መመገብ፣ የተራቡትን ማብላት፣ የተራቆቱትን ማልበስ። እናንተ የአባቴ ብሩካን ኑ በቀኜ ይላቸዋል አይደል? እዚህ ማቴዎስ ላይ የተጻፈ የምናነበው ብራብ አብልታችሁኛል፣ ብጠማ አጠጣችሁኛል ይላል። ይሄንን ያላደረጉትን ደግሞ በግራ ያቆማቸዋል። ጻድቃን ግን ምን ብለው ይጠይቁታል? የት አግኝተን ጌታው፣ የት ተርበህ አግኝተን አበላነ፣ የት ተጠምተህ አግኝተን አጠጣነ? እንዲህ አይነት ጥያቄ ይጠይቃቸዋል። እሱ ምን ይላል? ከታናናሾቹ ለአንዱ ያደረጋችሁት ለእኔ ያደረጋችሁት ነው ይላል። አየህ። ስለዚህ የሚያሳዝነው ግን የፕሮቴስታንት ትምህርት ምንድን ነው? በጣም የሚያሳዝነው እንኳን ይሄ ስራ ያጸድቃል ቀርቶ ኢየሱስን ራሱ አያካፍልህም። አይታችሁ ከሆነ እኮ ኢየሱስ የኔ የግሌ ነው የሚለው አይሰጥህም። የሚያስተምረው እንደ ግል አዳኝ አድርገህ ተቀበል ይላል። ራሱም መዝሙር የሚባሉትንም ዜማዎቻቸውን ብትሰሙ የኔ የግሌ ምናምን ነው የሚሉት። ከራሳቸው ግለሰባዊ ሰብዕና ጋር ብቻ አገናኝተውት ይናገራሉ እንጂ እንኳን አይደለም ስራ ያጸድቃል፣ በጎ ስራ ያጸድቃል ቀርቶ የኢየሱስን ራሱ መድኃኔዓለምነት የኢየሱስን የጋራ አባትነት እንኳን የሚያምኑ አይደሉም። እና እነሱ ኦርቶዶክሳዊት ቤተክርስቲያንን የመተቸት ቅንጣት ታክል ሞራል የላቸውም ማለት ነው። በደንብ አመሰግናለሁ መጋቢ ሃይማኖት። እውነት ተጋድሎና እምነት ወይም ስራ ለበጎነት ወይም ለሰማያዊ አገልግሎት አይሆንም ወይ በሚል መጋቢ ሃይማኖት ጥሩ አድርጎ ነው የገለጹት። ግን ከመጽሐፍ ቅዱስ እስቲ ብርሃናት ዓለም ቅዱስ ጳውሎስ ለዕብራውያን ሰዎች በጻፈው መልእክቱ ምዕራፍ 11 ከቁጥር 32 ላይ ያለውን ጥቅስ መጋቢ አንድ ጊዜ ላንብብ። እንግዲህ ምን እልሃለሁ ስለ ጌዲዮንና ስለ ባርቃ፣ ስለ ሶምሶንም፣ ስለ ዮፍታሌምም፣ ስለ ዳዊትና ስለ ሳሙኤልም ስለ ነቢያትም እንዳልተርክ ጊዜ ያጥርብኛል ይላል ቅዱስ ጳውሎስ። ከዛ በኋላ በ33ኛው ቁጥር ላይ እንዲህ ይላል፣ እነርሱ በእምነት መንግስታትን ድል ነሱ፣ ጽድቅን አደረጉ፣ የተሰጠውን የተስፋ ቃል አገኙ፣ የአንበሶችን አፍ ዘጉ፣ የእሳትን ኃይል አጠፉ፣ ከሰይፍ ስለትም አመለጡ፣ ከድካማቸው በረቱ፣ በጦርነት ኃይለኞች ሆኑ እያለ ይዘረዝራል። እውነት እነ ቅዱስ ጳውሎስ እነ ቅዱስ ጴጥሮስ ነቢያት ሐዋርያት ተጋድሏቸው እንደው የዋዛ የፈዛዛ እንደው ለከንቱ ነው ወይ? ለከንቱ ነው ወይ? እነ ቅዱስ ጳውሎስ እነ ቅዱስ ጴጥሮስ በድንጋይ ተወግረው የሞቱት፣ ቁልቁል የተሰቀሉት፣ ስለ ኢየሱስ ክርስቶስ መከራ የተቀበሉት እንደው ለከንቱ ነው ወይ? ተጋድሎ አያስፈልግም ወይ? መልካም ማድረግ በጎ ነገር ማድረግስ እንዲያው በጎ ስራ መስራትስ
በመጽሐፍ ቅዱስ ላይ አልተጻፈም ወይ? በነቢያት ሕይወት በሐዋርያት ሕይወት ይሄ ስራ ሰርቶ አላለፉም ወይ? በዚሁ ተጨማሪ ካለ መጋቢ እንግዲህ ያው ቅድም ለማንሳት እንደሞከር ነው ያው ታድሶቹ እንደውም እዚህ ጦማረ ጽድቅ ላይ ገጽ 97 ያው 1991 ላይ እንዲህ የሚል ኃይለ ቃልም አንስተዋል። ይህን ከተረዳን በኋላ ራሳችንን ማሻሻል ሙከራ እናደርግም። በእኛ ውስጥ ያለውን ኃጢአት ለማሸነፍ መፍጨርጨር የለብንም። ክርስቲያን እንዲህ ማድረግ አለበት ተብሎ የተጻፈም አናገኝ። ኃጢአትን ማሸነፍ ራሱ አያስፈልግም። ባለፈው ውይይታችን ላይ አንስተናል። ክርስቶስ በመስቀል ላይ በፈጸመው ቤዛነት ድነናል። ከዚህ በኋላ በምንሰራው ኃጢአትም ጭምር አንጠየቅም ነው። በነገራችን ይሄ ተጋድሎ መልካም ስራ የዚህ የተሐድሶና የፕሮቴስታንቱ ዓለም በነገራችን ጥግ ሄዶ ወንድ ለወንድ ሴት ለሴት ጋብቻ ግብረ ሰዶም ጭምር ፈቅደው በደንብ አድርገው ዛሬ በዓለም ደረጃ ዲክሌር አድርጎ እንዲሄዱ ያደረጋቸው እንዲህ አይነት አስተምሮችን ይዘው ነው። ምክንያቱም ኃጢአትን ማሸነፍ ክርስቶስ የሞተለት ሰው ግብረ ሰዶምን ቢፈጽም ችግር የለውም ነው። ኃጢአትን ምክንያቱም ወንድ ለወንድ አንግሊካን ቸርቾች እኮ ፈጽመዋል። አዎ ወንድ ለወንድ ሴት ለሴት ጋብቻ ፈጽመዋል። እዚህ አሁን ስክሪኑ ላይ የምናየው ፎቶ ይሄ በጸረ ተሐድሶ ጊዜ ስንጠቀምበት የነበረው ነው። ይሄ ፎቶውን ማለት ነው። ይሄ ሁለቱ ወንዶች ናቸው፣ ግን ጋብቻቸውን ፈጽመዋል። ተመልከት፣ ኃጢአትን ለማሸነፍ ምንም የምናደርገው ነገር የለም ነው የሚሉት። ክርስቶስ ሲመጣ ግን ዮሐንስ ራእይ ምዕራፍ 21 ላይ የሕይወት መጽሐፍ ተከፈተ ይላል። የሕይወት መጽሐፍ ተከፈተና ሙታን ይላል በመጽሐፉ እንደተጻፈው እንደ ስራቸው መጠን ተከፈላቸው ይላል። በመጽሐፍ ውስጥ እንደተጻፈው። በነገራችን ለዚህ ነው በእኛ ቅዳሴያችን ላይ በኃጢአት የወደቀ ቢኖር አይርሳ የማይረሳ ነውና ንስሐ ያልተገባበት ኃጢአት በፍጹም አይረሳም፣ ይጻፋላ በሕይወት መጽሐፍ ውስጥ አለ። እንደ ስራቸው መጠን ተከፈለ። ቅዱስ ጳውሎስም ለገላትያ ምዕመናን እዚህ ምዕራፍ 6 ቁጥር 14 ላይ አትሳቱ፣ እግዚአብሔር አይዘበትበትም፣ ሰው የዘራውን ያንኑ ያጭዳል አለው። ጤፍ የዘራ ሰው መቼም ስንዴ አያጭድም። ስንዴ የዘራ ሰው ስንዴ ነው የሚያጭደው። ኃጢአትን የዘራ ክርስቶስ ምንድን ነው ያለው? በመቃብር ያሉ ሁሉ ድምፁን የሚሰሙበት ሰዓት ይመጣል። እዛ ዮሐንስ ወንጌል ምዕራፍ 5 ላይ በመቃብር ያሉ ሁሉ ድምፁን የሚሰሙበት ሰዓት ይመጣልና መልካም ያደረጉ ለሕይወት ትንሣኤ፣ ክፉ ያደረጉ ለሞት ትንሣኤ ይነሳሉ ይላል። ስራ ነው ይሄ። መልካም ያደረጉ ለሕይወት ትንሣኤ፣ ክፉ ያደረጉ ደግሞ ለሞት ትንሣኤ ይነሳሉ። ስለዚህ ኃጢአትን ሳታሸንፍ መልካም ሳትሰራ አይደለም መልካም አለመስራት የተሰጠህን ብቻ ጠብቀህ ብትቆይም ያስፈርድብሃል። ማትረፍ ጭምር ነው አይደል ብለው ለአንዱ 5 ሰጠ፣ ለአንዱ 2 ሰጠ፣ ለአንዱ 1 ሰጠ። ባለ 5ቱ 5 አትርፎበታል፣ ባለ 2ቱ 2 አትርፎበታል። ባለ አንዱ ግን ቆፍሮ ነው የቀብረው። አላጎደለም ግን አላተረፈበትም። በተሰጠ ነገር ራሱ አለማትረፍ ጭምር ነው የሚያስጠይቅ። አይደለም ኃጢአትን ሰርተ ቀርቶ ማለት ነው። በተሰጠ ነገር ትርፍ ማምጣት መቻል አለበት። አሁን የፕሮቴስታንቱም የተሐድሶውንም ዓለም ሁሉ ስንመለከት የሚያሳየው ኃጢአትን የማበረታታት ሰዎች ኃጢአትን ቢሰሩ ችግር የለም። እንደውም ምን ይላል ባለፈው ጮራ መጽሔታቸው ላይ አንዴ የክርስቶስ ልጅ ከሆን በኋላ ኃጢአት እንኳን ብንሰራ ትንንሽ ተግሳጾች ይመጡብናል እንጂ ከልጅነት ከሰማያዊ መዝገብ አንፋቀም። ይሄ ትልቅ ክደት ነው። ትልቅ ክደት ነው። ለምን መሰለ? ትንንሽ ተግሳጾች ይደርሱብናል እንጂ ኦልሬዲ ዓለም ውስጥ ያለው ኃጢአት ማንኛውም አይነት ኃጢአት በእግዚአብሔር ዘንድ ተጠያቂነትን አያመጣም። ክርስቶስ ለዚህ እኮ ነው አሁን ብትሞቱ የት ነው የምትገቡትን ብሎን ጥያቄ የአምላክን ለፍርድ መምጣት ጭምር አያምኑም ማለት እኮ ነው። ለምን ይመጣል ታዲያ ክርስቶስ? ለምን ይፈርዳል? እነሱ ዛሬ እኔ ድኛለሁ አገለም ድኛለሁ ምል ከሆነ አይ አንተ ሲኦል አንተ እንትን ብለው እዚሁ ጀጅመንቱ ካለቀ ክርስቶስ ይመጣል። ኃጢአንን ቅድም ስንሰማ እንደነበረው ፍየሎችን በግራ በጎችን በቀኝ ያቆማል። ፍየል የተባሉት እኮ እነማን ናቸው? ፍየል የተባለው እኮ በኃጢአት ስራው የታወቀውን ያላመነም አሁን ተፈርዶበታል ተብሏል እኮ። ያላመነም አሁን ተፈርዶበታል። አምነው መልካም ያልሰሩት ሰዎች ደግሞ ኦልሬዲ ያኔ በእግዚአብሔር ፍርድ ወንበር ፊት ቆመው የሚቀበሉት በስራቸው ልክ ነው። ስለዚህ መልካም ስራና ተጋድሎ፣ በነገራችን ተጋድሎ ለትዝ የምለኝ ድሮ 5ኛ ክፍል እንግሊዝኛ መጽሐፍ ላይ የተጻፈ አንድ ማናት ጦጣ ወይን ታያለች፣ የደረሰ ወይን ነው። ትዘላለች፣ ለመብላት አትደርስበትም። ሁለተኛም ዘለለች አትደርሰው፣ ሶስተኛም ዘለለች አልቻለችም። መጨረሻ ላይ አይጣፍጥም አለች። አይጣፍጥም። አዎ አሁን እኮ የሉተር እና የካልቪንም ትምህርት የመጣው ሞከሩት፣ ተጋድሎውን አልቻሉትም። ቅዱስ ጳውሎስ እኮ ቅድም ብሏል፣ በብዙ መከራና በብዙ ስቃይ የእግዚአብሔርን መንግስት ልንወርስ ይገባናል።
ቅዱስ ጳውሎስ እኮ ተገርፏል፣ መሬት ላይ ተጎትቷል። ካመነ በኋላ ምን አስፈለገው ታዲያ? ይሄ በቃ አምኛለሁ 14ቱን የጻፈው መልእክቶች ቻው አምኛለሁ ገባው ሮጬ ለምን አላለም? ስገረፍ መሬት ላይ ስጎተት መርከቡ ስሰበር መጨረሻ ሮም አደባባይ እስክሰየፍ ድረስ ያደረሰው እኮ ተጋድሎ ነው። ይሄንን የፕሮቴስታንቱም ዓለም የተሐድሶውም ዓለም ምንም ነገር መቀበል አይፈልጉም። ትንሽ ስለ ክርስቶስ ለዚህ እኮ ነው እኛ ሰማዕታት ብለን የምናነሳቸው መስማት የማይፈልጉት። ይሄ አይነት መንገድ አያስፈልግም። ክርስቶስ ሞቶልኛል ባይዞ። ለዚህ እኮ ነው አሁን አብዛኛው አይተህ ከሆነ ዘንጥ ለክርስቶስ የሚባል ቸርች አለ። ዘንጠ ትድናለህ ትባላለህ። ለክርስቶስ እንሳቅለት የሚባል ቸርች አለ። ስቀ ትድናለህ ነው። ዓለም ዘንጦ ስቆ መዳን ከተቻለ ተጋድሎ አያስፈልግም ነው። ስለዚህ ተጋድሎን የማይፈልጉት መድረስ ስላልቻሉበት እንጂ የተጋድሎ መንገድ ስለተከለከለ አይደለም። በመጽሐፍ ቅዱስ ላይ ሁሉም ቅዱሳን እስቲ አንድ ሐዋርያ ያዕቆብ አልተሰየፈም? መጽሐፍ ቅዱስ ላይ የለም? ያዕቆብ በመጀመሪያ እኮ ሄሮድስ መጀመሪያ የሐዋርያ ሥራ ምዕራፍ 12 ላይ ያዕቆብን ነው የገደለው አይደል? አዎ። የሐዋርያት መሞት ያን ሁሉ መከራ መቀበል ዋጋ ከሌለው ለምን? አዎ፣ ዋጋ የሌለው ነገር በመጽሐፍ ቅዱስ የተጻፈ የለም። ስለዚህ መልካም ስራ እጅግ በጣም ሰናያት በጣም የሚገርመው ጣልቃ ገባውኝ። ሐዋርያው ቅዱስ ዮሐንስ ራሱ እዚህ አንደኛ ዮሐንስ ምዕራፍ 1 ቁጥር 8 ላይ ኃጢአት የለብንም ብንል ራሳችንን እናስታለን ሐዋርያው። ከዚያም እውነትም በእኛ ውስጥ የለም ይልና በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው እኮ የሚል። ይሄ ላመኑት የተጻፈ እኮ ነው። የለብንም ብንል ራሳችንን እናስታለን በእውነትም በእኛ ውስጥ የለም ነው የሚለው። ይሄ አሁን መጋቢ ሃይማኖት ጉዳዩ ምንድን ነው? ከቅናት የተነሳ ነው። ቤተክርስቲያን ጾም ትላለች፣ እነሱ መጾም አይችሉም። ቤተክርስቲያን ስገድ ትላለች፣ እነሱ መስገድ አይችሉም። ቤተክርስቲያን አስራት በኩራት አውጡ ትላለች፣ እነሱ ከመቀበል መስጠት አይወዱም። እንዲህ አይነት ግፍ ይሰራሉ። በሌላ መልኩ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳማትን ይጠላሉ። የእነሱ ትልቁ ጥላቻ ገዳም መግባት፣ መጾም፣ መስገድ፣ ንስሐ መግባት ይሄን አይወዱ። ዝም ብሎ መብላት፣ መጠጣት፣ ጭፈራ። ቅድም መጋቢ ሰናያት እንዳሉት ዘንጥ በክርስቶስ እንዴ በቸርቻቸው እኮ በቸርቻቸው እኔ እፈውሳለሁ ነው የሚሉት አይደል እንዴ? እኔ እፈውሳለሁ፣ እኔ እጸልያለሁ። ምንድነው ገስት ሃውስ ምናምን የጸሎት ቤት ብሎ ቪአይፒ የሚቀጥሩት ደግሞ በተለየ መልኩ ገዳም ጠልተው ቪአይፒ ይቀጥራሉ። ተመልክት፣ እግዚአብሔር ያሳይ። እጅግ በጣም የሚገርም ነው። በጣም የሚገርም እናጠቃል። ወደ ማጠቃለያው ከመሄዳችን በፊት በነገረ ቅዱሳን ዲስከሽኖቻችንም ላይ እናነሳለን። ለምሳሌ ሙት ያስነሱ ቅዱሳን መጽሐፍ ቅዱስ ላይ ያሉ። ከመጽሐፍ ቅዱስ መቼም እግዚአብሔር አንድ ዘመን ሰርቶ ስራ ጨርሷል አይባልም። ይሰራል እግዚአብሔር ሁሌ። እኔም እሰራለሁ አባቴም ይሰራል እንዳለው ክርስቶስ ሁሌ ይሰራል። የምሰራው ደግሞ በቅዱሳኑ ላይ አድሮ ይሰራል። ሙት እናስነሳለን። የአራት ቀን ሬሳ እኮ ያስከፈቷሉ። አነሳለሁ ብሎ የአራት ቀን ተነስ። ምንም ብዙ ታሪክ እናውቃለን። ብዙ ነገሮች በኋላ በቅዱሳኑ ላይ እናነሳለን። አጠቃላይ ስናየው ግን ስንጠቀልለው ተጋድሎንና እስቲ ለምን መሰላችሁ? እኔ አሁን ሰው በምድር ላይ ሲኖር ውጊያው ከዲያብሎስ ጋር ነው። የዲያብሎስ ውጊያ የለብኝም የሚል ሰው ካለ ውሸቱን ነው። ቅድም እንዳለው ራሱን ይዋሻል። መጋደላችን ከስጋና ከደም ጋር አይደለም። የእግዚአብሔርን ዕቃ ጦር ጋሻ ልበሱ፣ ከዚህ ጨለማ ዓለም ገዢ ጋራ ነው። ስለዚህ የጨለማውን ዓለም ገዢ የእግዚአብሔር ዕቃ ጦር ጋሻ እኮ ተጋድሎ ነው። ይሄ ሳይኖር እንዴት አድርጎ ነው የጨለማውን ዓለም ገዢ? ከተስማማህማ መጋደል የለም። ጢሞቴዎስን ምን አለው ቅዱስ ጳውሎስ እኮ ጢሞቴዎስን መልካሙን የእምነት ገድል ተጋድያለሁ ግድ ነው። ቅድም እኮ ቅዱስ ጳውሎስም የተናገረው ነው። ቅድም አንሶታል። አንድ ባለጸጋ አንድ ሰው ነው ደርሶ ኢየሱስ ክርስቶስ ጋር የምድኑ ብዙዎች ናቸው ወይስ ጥቂቶች ናቸው? ሉቃስ 13 ላይ ያነሳ ምድኑት ብዙዎች ናቸው ጥቂቶች ናቸው። ክርስቶስ አሁን ብዙ ነው ካለ አለውበት ልን ነው። አሁን እንደዚህ እኮ ነው እንትኑ ዓለም አለንበት ነው። ጥቂት ነው እንዳል በጠባቡ በር የሚገቡ ጥቂቶች ናቸው። በጠባቡ በር ለመግባት ተጋደሉ ነው። ክርስቶስ ተጋደሉ ያለ መጋሸና አንድ ጥያቄ ልጠይቅ። ቅዱስ ጳውሎስ መልካሙን ገድል ተጋድያለሁ፣ እስቲ እሱ እንዲያው ያብራሩ። መልካሙን ገድል ተጋድያለሁ፣ ሩጫዬን ጨርሻለሁ። ሃይማኖት ሶስት መሰረታዊ ነገር አሁን ነው። የቅዱስ ጳውሎስ መልካም ገድሎች እኮ መጽሐፍ ቅዱስ ላይ ያለው መርከቡ ተሰፍሮ እያንዳንዱ የቅዱስ ጳውሎስ ጉዞ ገድል ነው። ከመነሻው ከደማስቆ ተጠርቶ ሮም አደባባይ ላይ እስከተሰየፈበት ያለው ገድል ነው። እኛ ያንን እኮ አሁን ገድል ወደ ቅዱሳኑ ስንገባ በደንብ የምናነሳው አንዱ ጉዳይ እሱ ነው።
አሁን ገርል የሚባለው ምንድነው ስንል የቅዱሳን ክርስቶስን የሰበኩበት ህይወት ነው። ሌላ ነገር የለም። ይቆየን። ነገረ ድህነትን አልጨረስንም። ለዛሬው በዚህ ይቆየን። እንግዲህ የተወደዳችሁና የተከበራችሁ ኦርቶዶክሳውያን በአገር ውስጥም በውጭም ያላችሁ ጥበብ ዘተዋሕዶ ሚዲያ ነገረ ድህነትን በዚህ ይቆይና እንደ እግዚአብሔር በጎ ፍቃድ እንቀጥላለን። ጥበብ ዘተዋሕዶ ሚዲያ ቤተሰብ ሁኑ። ጥበብ ዘተዋሕዶ ሚዲያ ቤተሰብ ሁኑ። በዚህ ሚዲያ ላይ ትምህርተ ሃይማኖትን፣ የተሐድሶ መናፍቃን እንቅስቃሴውን፣ በተጨማሪ ደግሞ ኦርቶዶክሳዊ ቤተሰብን፣ ወጣትነትና መንፈሳዊነትን፣ የተለያዩ ስብከቶችን በሚዲያው ላይ እናቀርባለን። አሁን የጀመርነው ተሐድሶ መናፍቃን ትላንት የምለው ነው የጀመርነው። ትላንት ምን ሲሰራ ነበረ? በነገረ ድህነት ላይ ምን ሲያስተምር ነበረ? መልካቸውስ ምን ይመስል ነበረ? ነገረ ድህነትስ እንዴት አጣሞ ያስተምሩ ነበረ? እንቀጥላለን። ተሐድሶ መናፍቃን ትምህርታቸው በቅዱሳን ላይ፣ ተሐድሶ መናፍቃን ትምህርታቸው በድንግል ማርያም ላይ፣ እንዲህ እያልን እንቀጥላለን። የቅዱሳን አምላክ ልዑል እግዚአብሔር ከኛ ጋር ይሁን። ጥበብ ዘተዋሕዶ ሚዲያን ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ሁኑ። ጥበብ ዘተዋሕዶ ሚዲያ